የሰንበት ይለኛል። ይሄ ሚዲያ ስለማይመጥን አላነሳውም። ዘርፌ ታውቂያለሽ፣ ሚካኤል ደብር ላይ መጥተሽ እንዴት በማግስቱ ለምን እንዳሰናበቱሽ ያኔ በሰላሙ ጊዜ ያኔ ዘርፌ በሚባልበት ዘመን ያኔ ገና ካሴት ያወጣች ዘመን ያኔ በሁሉ መድረክ እሷ ትጠራ በዛ በደጉ ዘመን ስለ ተሐድሶ ምናምን ነገር ሳይነሳ በዛ ዘመን ያው እኛ ያደግንበት ደብር ስለማይመጥን በእናንተ ልክ መውረድ ስለሌለብን እኛ አናወራው ስለማያስፈልግ ይኸው አለቃም አሉ በህይወት አሉ፣ እኔም አለው በህይወት፣ አንቺም በህይወት አለሽ። አንዳንድ ጊዜ መድረኩን አገኘን ብለን ስናወራ ግለሰባዊ ጉዳዮቻችን ለራሳችን እንተዋቸው። በቃ የግለሰብ ድክመት ብለን እንተው። አጉል ግን ቤተክርስቲያንን ግን አታክ ለማድረግ ግን ከተጀመረ ግን ጥሩ አይደለም። አብይ ጾም ነው። ምናልባት ቆርቆሮሽ ከሆነ ከልብሽ ተሰምቶሽ ከሆነ ከኦርቶዶክስ በመውጣትሽ ከሆነ ቤቱ ክፍት እኮ ነው። ማን ይከለክልሻል? የአባታችን ቤት አይደል? በሩ ክፍት አይደል? በእውነተኛ ንስሐ ከመጣሽ ማን ይዘጋዋል በሩ? አሁንም እኮ ትችያለሽ። ይኸው ዘማሪ ሐዋዝ ተመለሰ። ምን አረግን? እንደው ዕውቀት ማነጻጸር ስለማይገባ እንጂ በእውቀት በብስለትም እኮ ዘማሪ ሐዋዝ እኮ አንቺ ይበልጣል። ዲያቆንም ማለት በክህነቱም ብትመጪ በጥልቀት በመንፈሳዊ ዕውቀት ብስለት ብትመጪ ሐዋዝ ሲመጣ ምን አለኝ? ዘማሪ ዕዝራ ሲመጣ ምን አረገልኝ? ዘማሪ ሐዋዝ አሁን ሲመጣ ኢየሱስ እንዳጠራ ብሎ ነው ያስገባል። ዕዝራ ሲመጣ ኢየሱስ ስም እንዳጠራ ብለው ተከልክሎ ነው የመጣ። አሸናፊ ገብረ ማርያም ሲመጣ ኢየሱስ የሚበለው ስም እንዳጠራ ተብሎ ነው የመጣ። ለምን ህናሽን ተዋሽዋለሽ? ኢቭን ካህን እንኳን በየቀኑ በኪዳንም በቅዳሴ ጊዜ በሚያሳርግበት ጊዜ ጌታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ጌታችን ኢየሱስ ክርስቶስ እያለ ሲጠራ እንዴት አትሰብም? ይሄንን ጌታችን ኢየሱስ ክርስቶስ የካህናት አለቃ ብሎ ካህኑ ሲያሳርግ ህዝቡ ዝም በል ኢየሱስ ስም አትጥራ ነው ያሉት። ካህኑ እጁን ከታጠበ በኋላ ዲያቆኑ እንደሚለው ንጹሕ የሆነ ከሥጋው ደሙ ይቀበል፣ ንጹሕ ያልሆነ ግን አይቀበል። ለሰይጣን ለመልእክተኞች በተዘጋጀ በመለኮት እሳት እንዳይቃጠል በልቦናው ልዩ ሐሳብና ዝሙት ያለበት ቢኖር አይቅረብ። እጄን ከአፋዊ እድፍ ንጹሕ እንዳደረግኩኝ ከሁላችሁ ደም ንጹሕ ነኝ። ደፍራችሁ ወደ ክርስቶስ ደም ስትቀርቡ እኔ ከመቀበላችሁ መታለፍ የለብኝም። ኃጢአታችሁ በራሳችሁ ላይ ይመለሳል እንጂ ካልሆነ ዲያቆኑ እንደሚለው ይህንን የካህኑን ቃል ያቃለለ ወይም የሳቀና የተነጋገረ ቢኖር ማንን? ጌታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ማንን? ጌታችን ኢየሱስ ክርስቶስን። ይሄ አሁን ካህን የሚለውን ቃል ዝም ብሎ ነው ብለህ በድፍረት ስጋው ነው የምትቀበል። የምታቃለው ቀዳሽ ካህኑን ሰራይ ካህኑ አይደለም። ጌታችን ኢየሱስ ክርስቶስን እንዳዋር እንዳቃለ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳት እግዚአብሔር ዘንድ ይቀበል ነው። ይህን ስንጠራ ስሙና ተጠራ ነው ያለው። ከኢየሱስ ትእዛዝ ልዩ የሆነ ብሎን ይከልከል። ስለምን እንደምንድን ነው ኢየሱስ አትበል ነው እንላለን። እና አንቺ አሁን ይጎችሽ ቅዳሴ ሁሉም ጋር እኩል ስለሆነ ነው የምነግርሽ። ሁሉም ጋር ቅዳሴ አለ። ከኢትዮጵያ ጫፍ ለጫፍ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን እስከሆነ ድረስ ማለት። ስለዚህ ጭር ሲል አንወድ የሚሉ ሰዎች አሉ። ለዚህ ደግሞ ማካካሻ ቤተክርስቲያን። ስለዚህ አሁን የተፈለገው የዘርፌ ዋና ዓላማ በዚህ አብይ ጾም የተፈለገው ዋና ዓላማ ለዩቲዩብ ንግዳቸው ምናምን እንደተጠበቀ ሆኖ ዋናው ይሄ በፕሮቴስታንት መካከል ያለው ዲኖሚኔሽን ያለው አሁን የሰሞኑ ልዩነት እንዲሸፋፈን ታፍኖና ተደፋፍኖ እንዲቀር ለማድረግ ብቸኛው መምቻው መንገድ የዘርፌን ጉዳይ አምጥቶ አይታችኋል ኦርቶዶክስ ቢሉ ሁለተኛ መልእክት በዘርፌ የፈለጉት ምናልባት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን እንደዚህ መሆኗን አውቀው ከቤቱ የጠፉ ሰዎች ሊመለሱ ሲያስቡ አይታል እኔ እኮ ማልመለሰው ኦርቶዶክስ ስለዚህ እኮ ነው አይታል ዘርፌ እንዴት እንዳረጓት ብሎ በዚህ ምክንያት ለማድረግ ትልቅ ፍርድ አለብሽ በእውነት ወደ እናታቸው ቤት ለመመለስ ወደ አባታቸው እግዚአብሔር ለመመለስ እያንዳንዱ እየተንገዳገዱ የነበሩት እየዳዱ የነበሩትን ምእመናን በማስቀረትሽ እግዚአብሔር ይጠይቅሻል። ይህ በጣም ከባድ ፍርድ ነው። በነገራችን
ምክንያቱም በሚዲያው በሚነገረው በሚሰበከው ስብከት ልባቸው የዳዳ ሰዎች አሉ። ቤተክርስቲያን እንደዚህ ትነግራለች እንዴ ታዲያ ምን ነው የገባሁት ብለው ልባቸው እንትን ያኮበኮቡ ሰዎች አሉ። ያንቺ ምን አይነት መርዝ ነው የጣልሽው? በቃ እንዲህ ከጣለች እኮ ትገፋላችሁ የሚል ግን እውነት ናት። አትደበቅም። ክርስቶስን እኮ እኛ ቤተክርስቲያን እኮ ስጠራ እንኳን ታውቂያለሽ አይደል? ምን ብለን እንደምጠራ በልብ መታሰቡ፣ በቃል መነገሩ፣ በቅዱሳት መጽሐፍ መዘገቡ ከፍ ይበልና ሁሉ ብላል። ምን ማለታችን ነው? ዝም ብሏል ኢየሱስ ምትለው ቤተክርስቲያናችን በልብ መታሰቡ ምን ማለት ነው? በልባችን የምናስበው ጌታችን ኢየሱስ ክርስቶስ ወይ አሁንም ይጨምር ሁሌ እናስብ። በቃል መነገሩ ማለት ነው ኢየሱስ ክርስቶስ ብለን በአፋችን የምናገሩ አሁንም ይጨምር። ከዛስ በቅዱሳት መጽሐፍ መዘገቡ በየቅዱሳት መጽሐፍ በመጽሐፍ ቅዱስ በአንድምታ በገድላት በድርሳናት ስም ተጽፏል ኢየሱስ ክርስቶስ የሚል አሁንም ይጨምር ከፍ ይበልና ጌታችን ኢየሱስ ክርስቶስ እንደዚህ ያለ አይገርምኛ አባቶች እዚህ ጋር መተው ደግሞ ተመልሶ ደግሞ ኢየሱስ ስትልኛ ቤት ትወገዛለህ ስሙ ራሱ አለ ልድገመው በልብ መታሰቡ እኮ ነው የሚለው ምን ማለት በልብ መታሰቡ በልባችን እናስብሃለን ጌታችን ኢየሱስ ክርስቶስ ወይ አሁንም አንተ ጌታ ኢየሱስ አንተ ማሰባችን አሁንም ከፍ ይበል ሁሌ እናስብ ሌላ ባዕድ ነገር ሌላ ስጋ ይፈጠራል ሌላ ዓለማዊ ሌላ ጣዖት አናስብ አንተ ነው የምናስበው ይሄ ማሰባችን አሁንም ይብዛ ሌትም ተቀን በድካማችንም በረፍታችንም በየትኛውም ሰዓታችን ሁሉ አንተ እናስብ ዘንድ ፍቀድልን በቃል መነገሩ ምን ማለት ነው በቃላችን ኢየሱስ ክርስቶስ ብለን የምንጠራው አሁንም ይጨምር ይነስቋለም ይጨምር ከፍ ይበል አሁንም እንደው ደክሞን እንተኛና አፋችንን ዘጋ እንደሆነ እንጂ ቢቻልን ኖሮ ዝም ብሎ ስማችን አንተን አፋችን አንተን በየጠራ በኖረ በአፍ ብቻ ቋለም በልብ መታሰቡ ይላል ከዛስ በቃል መነገሩ ከእንደገና በቅዱሳት መጽሐፍ መዘገቡ በሁሉም ቦታ ስምህ ይጻፍ አሁንም ይጨምር ያንተ ስም ይግባ ኢየሱስ ክርስቶስ ወይ እቺ ቤተክርስቲያናት ክርስቶስን የምትከደው ዘርፌ አንቺ እኮ ለኢትዮጵያ ኦርቶዶክስ ቤተክርስቲያን የመጀመሪያ የመጨረሻም እኮ ዘማሪ አይደለሽ አይደል አንቺ እኮ የመጀመሪያ ዘማሪያችን አይደለሽ ካንቺ በፊት ብዙ ደገኛ መዘምራን አሉ ካንቺም በኋላ ብዙ ደገኛ መዘምራን አሉ አንቺ እኮ የመጀመሪያ ሰው እኮ አይደለሽ አንቺ ከቤተክርስቲያን የወጣሽበት ዕለት እኮ መዝሙር እኮ አልቆመም በነገራችን ላይ ዘማሪያን መዘምራን የሚለው በእንተ ቅድስት ላይ ዲያቆኑ መርጌቶቹ ነው ታውቃላችሁ ስለ መዘምራን እንማልዳለን የሚል የለም በእንተ ቅድሳት ላይ ስለ መዘምራን እንማልዳለን የሚለው እኮ ዘማሪያን የሚላችሁ እኮ መርጌቶቹ ነው ይሄ ዩኒፎርም ለብሶ የሚዘምሩት የሰንበት ተማሪ ዘማሪያን እኮ አይደል እነሱም እኮ ዘማሪያን ናቸው ግን በዋናነት እየገለጸ ያለው እነሱ ናቸው በቤተክርስቲያናችን እኮ የዕለት ዝማሬ አለ የዕለት ምስባክ አለ የዕለት ወንጌል አለ የዕለት ስንክሳር አለ የዕለት ቅዳሴ አለ ይሄ እኮ ዲክሽነሪ ነው ዲክሽነሪ ሳይሆን ሊክሽነሪ ኤል ሊክሽነሪ ማለት ግጻይ ማለት የዕለቱ ምስባክ አለ የዕለቱ ወንጌል አለ የዕለቱ ስንክሳር አለ የዕለቱ ዝማሬ አለ የሚወጣው ራሱ የዕለቱ ወንጌል የዕለቱ ምስባክ የሚወጣው በዕለቱ ዝማሬ ነው ዘወረደ ሲባል በዘወረደ ዕለት የሚዘመረው ዝማሬ ቅዱስ ያሬድ ከዕለቱ ወንጌል ጋር የዕለቱ ወንጌል ከምስባኩ ጋር ምስባኩ ከጳውሎስ መልእክታት ጋር መልእክታቱ ከዕለቱ ቅዳሴ ጋር የዕለቱ ቅዳሴ ከስንክሳር ጋር ተሰናስሎ ተዘጋጀ ወንጌል የማይነበብበት ቅዳሴ እኛ ጋር አለ ወንጌል ማን ነው እና ገፍተው ወደ ተወሰዱ ነው የምትዩ ወደ ገደል ነው ማለት ያለብሽ በዚህ አጋጣሚ ማንም ሰው ከቤተ ክርስቲያን ገፍቶ ይወጣት እንዳትሉ አዎ የሰንበት ተማሪ ላይ ረዳ ይችላል አዎ አለቃው ላይ ገነዘቡ ይችላሉ አዎ አንዳንድ ሰዎች ሊተናኩሉ ይችላል አዎ በኦርቶዶክሳዊ ተዋህዶ እምነት ግን ትክክለኛ ሰው እስከሆንክ ድረስ ባለበት ግን ጽና ይሄ ማለት ግን የፈለከውን ነገር ትዝ ያለን ነገር ያንቦራጨክ የፈለከውን ነገር እየጻፍክ የፈለከውን ነገር ላይፍ ገብተህ እንደፈለክ እየበጣጣስክ መብት ነው እያልን አይደለም የኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የነገር ክርስቶስ ትምህርቷን ክርስቶሎጂ ትምህርቷን ጠብቀ በሚገባ እንደው ድንገት ስትጠየቅ ደግሞ ረጋ ብለህ በትህትና ማስረዳት ካንተ የተሻሉ ሊቃውን ሲያስረዱ ደግሞ እሺ ይቅርታ እኔ እንዲህ ለማለት ፈልጌ ነው አስተካክል ማለት አለቀ ሌሎቹ ሊቃነ ጳጳሳት አይተናል መድረክ
ትንሽ ነሸጥ ሲያደርግ ወጥ ያሉ ንግግሮች ባካችሁ ጥንቃቄ ያደርጉ። በቃ ብፁዕ